የሉቃስ ወንጌል ምዕራፍ 1 ቁጥር 45 ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ይላል። ይህን ቃል የተናገረች ቅድስት ኤልሳቤጥ ናት። እርሷ ተናጋሪ ሆና ቀረበች እንጂ ነገሩን የገለጠ ግን መንፈስ ቅዱስ ነው። ምክንያቱም ይህንን ለመናገር የቻለችው በመንፈስ ቅዱስ ተሞልታ መሆኑን መጽሐፉ ያስረዳናልና። ቅድስት ኤልሳቤጥ ድንግል ማርያምን ብፅዕት ስትላት እንዲሁ ከሜዳ ተነስታ አልነበረም። ቅድስት ድንግል ማርያም ከእግዚአብሔር የተነገራትን ቃል ይሆናል ይደረጋል ብላ በማመኗ እንጂ። ከእግዚአብሔር ተልኮ የመጣው መልአኩ ቅዱስ ገብርኤል ቅድስት ድንግል ማርያምን ያለ ወንድ ዘር በድንግልና ጸንሳ በድንግልና እንደምትወልድና ይህንን ለማድረግ የሚያስችል መንፈስ ቅዱስ ወደ እርሷ እንደሚመጣ ሲነገራት፣ እንሆ የጌታ አገልጋዩ እንደ ቃልህ ይሁንልኝ በማለት የእግዚአብሔርን ቃል በትህትናና በእምነት ስለተቀበለች ቅድስት ኤልሳቤጥ ከእግዚአብሔር የተነገረሽን ቃል የምታምኚ አንቺ ብፅዕት ነሽ ብላ አመሰገነቻት። ጌታም የእግዚአብሔርን ቃል ሰምተው የሚፈጽሙ ሁሉ ብፁዓን ናቸው ብሎ አስተምሮናል። ሉቃስ ምዕራፍ 11 ቁጥር 28። ብፅዕና ማለት መባረክ፣ መከበር፣ መመስገን፣ መታደል፣ ብቁ መሆን ማለት ነው። ከዚህ አንጻር እድለኛ የበቃና የተመሰገነ ሆኖ ወደ እግዚአብሔር መንግሥት መግባት የሚቻለው ቃሉን ሰምቶ በመቀበልና በቃሉ ጸንቶ መኖር ሲቻል ነው ማለት ነው። አብርሃም የመንግሥተ ሰማያት መደበኛ መሆን የሚያስችለው ቃል ኪዳን ሊያገኝ የቻለው ቃሉን ሰምቶ በማመኑና በተግባር በመፈጸሙ እንደሆነ እናውቃለን። ዘፍጥረት ምዕራፍ 12 ቁጥር 1፣ ሮሜ ምዕራፍ 4 ቁጥር 18። እኛ ክርስቲያኖችም ቃሉን ሰምተን ስናምንና በቃሉ መሰረት መኖር ስንችል ከራሳችን አልፎ ለሌሎች የሚተርፍ ጸጋ እናገኛለን። ድንግል ማርያም እርሷ ክብርት ሆና እኛን በቃል ኪዳኗ ማክበር የቻለችው ቃሉን በመስማቷ የአምላክ እናት በመሆኗ ነው። አብርሃምና ቅዱሳን ሁሉ ቃሉን በመስማታቸውና በቃሉ በመኖራቸው እኛ ስንማጽናቸው በጸሎታቸው ምሕረት እናገኛለን። ዘፍጥረት ምዕራፍ 32 ቁጥር 9። ብፅዕና የሚገኘው ቃሉን ሰምቶ በመፈጸም ከሆነ ቃሉ ምን ይላል ወደሚለው እንመልከት። ፍጹም የሆነው የእግዚአብሔር ሕገ ወንጌል እንዲህ ይላል። በራስህ ላይ ሊያደርጉብህ የማትፈልገውን በሌሎች ላይ አታድርግ። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ አድርጉላቸው፣ ሕግም ነቢያትም ይህ ነውና። ማቴዎስ ምዕራፍ 7 ቁጥር 12። ሰዎች ይህንን የእግዚአብሔር ቃል በደንብ መረዳት ይገባቸዋል። ይህንን ሲረዱ ሰውን ከሚጎዱ ድርጊቶች ሁሉ ይቆጠባሉ። አንድን ነገር በሌላ ላይ ለማድረግ ከመሞከራቸው በፊት በእኔ ላይ ቢደረግ ያስደስተኛል ወይስ ያስከፋኛል የሚለውን ጥያቄ በማንሳት በሚገባ እንዲመዝኑ ያስችላቸዋል። በራሳቸው ላይ የሚያስደስት ሆኖ ካገኙት በሌላው ላይ እንዲያደርጉት ያስችላቸዋል። በራሳቸው ላይ የሚያስከፋ ሆኖ ካገኙት ደግሞ በሌላ ላይ እንዳያደርጉት ያስችላቸዋል። ይህ ሕግ ሁሉ ቁልፍ ያለው እዚህ ውስጥ ነው። የእርሱ መብት እንዲከበርለት እንደሚፈልግ ሁሉ የሚስቱንም መብት ማክበር እንዳለበት ይረዳል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7። ነገር ግን ገዥ የሆነውን ይህ የእግዚአብሔር ሕግ ባለማወቅ ብዙ በደሎች ይፈጸማሉ። ሴት ልጅን ጭካኔ በተሞላበት ሁኔታ
ከትምህርት ገበታ አፈናቅሎ ያለ ዕድሜዋ ጋብቻ እንድትመሰርትና አካላዊና ስነ ልቦናዊ ጉዳት እንዲደርስባት ማድረግ፣ በወሊድ ጊዜ የእንግዴ ልጅ እንዲወርድ በሚል አጉል ባህል ቅቤ እያስነኩ በወስፌ የእናቲቱን ጉሮሮ መውጋት፣ ነፍሰ ጡሮችን በተደጋጋሚ ኮሶ ማጠጣት፣ የሴት ሙሽራን ጥፍር መንቀልና በፈላ ቅቤ መንከር የመሳሰሉት ማንም ሰው በራሱ ላይ ሊፈጸምበት አይፈቅድም፣ ግን በሴቶች ላይ በሀገራችን ውስጥ በአሁኑ ጊዜ የሚፈጸሙ ናቸው። እነዚህን መፈጸም ከባድ ጎጂ ድርጊት ነው። ስለዚህ ይህ ድርጊት በራስ ቤተሰብ ላይ እንዳይደረግ መጠንቀቅ፣ በራስ ቤተሰብ ላይ ሊደረግ የማይገባውንም በሌላው ላይ አለማድረግ ነው። ስለዚህ ይህንን ቃሉን ሰምተን በቃሉ በመኖር ብፁዓን ለመባል እንድንበቃ ከእንደዚህ አይነቱ ተግባር መራቅ ይኖርብናል። ከጭካኔና ከክፉ ነገር ርቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።